ሰላም ጤና ይስጥልኝ እንደምን አላችሁ ዜና እናሰማለን። ዜናው የትንታኔ ዜና ነው። ወደ መካከለኛው ምስራቅ ይወስደናል። እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦችና የኒውክሌር ሳይንቲስቶቿ። እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና 6 የኒውክሌር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሠረተ ልማትና የባለስቲክ ሚሳኤል ፋብሪካዎች ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላየን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኤታማዦር ሹም ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውም ተዘግቧል። በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። መሐመድ በጠቅላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኤታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮት ዘቡ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆኑ ይታወቃሉ። በቅርቡ በጥንታዊ የፐርሴፖሊስ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸውም ነበረ። ግድያውን ተከትሎ አብዱል ራሂም ሙሳቢ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው መተካታቸውን የኢራን መንግስታዊ ዜና ወኪል ኢራና ገልጿል። ሆሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡ በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝና አተረፉ። የአብዮታዊ ዘቡ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮች ትከፈታለች ብለዋል። በኢራን ኒውክሌርና በወታደራዊ ፕሮግራሞቿ ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና የአሜሪካ አውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤላውያን ጋር ያለው ውጥረት መጋጋሉን ተከትሎ ሆሴን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳውን የሀገሪቱን የጦር ክፍል ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩ የሚገመት ሲሆን የራሱን የምድር የባህልና የአየር ኃይል አጠናክረዋል። የኢራንን ስልታዊ የጦር መሳሪያዎች የሚቆጣጠረው ይኸው ኃይል ነው። መሐመድ ፓክሹት የአብዮታዊ ዘብ ዋና አዛዥ ሆነው መሾማቸውን የኢራን መንግስት ሚዲያ ዘግቧል። ጎላሚሊ ራሻድ የኢራን ጥምር ወታደራዊ እንቅስቃሴዎች የሚያስተባብረው የአብዮታዊ ዘቡ ካህታም አልንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጎላሚሊ በአውሮፓውያኑ 1980ዎች ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብለው የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያውን ተከትሎ አሊ ሻድሚኒ የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግስታዊ ሚዲያ ዘግቧል። የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት አሚር አሊ ሃጂ ዛዲ የአገሪቱ የሚሳኤል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የእዝ ማዕከል ውስጥ ተሰብስበው ነበርም ብለዋል። አዛዡን ጨምሮ ቡድኑ የተገደሉት በህንፃው ላይ ባነጣጠረ ጥቃት ነው ተብሏል። ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል የተፈጸሙ የሚሳኤል ጥቃቶችን ያዘዙት ሃጂ ዛዲ መሆናቸውን መከላከያው አስታውቋል።
ሀጂዛዲ በአውሮፓውያኑ 2020 ከኢራን ተነስተው ይበር የነበረውን የዩክሬን መንገዶች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ሕዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ሕይወታቸው አልፏል። የኒውክሌር ሳይንቲስቱ ፍሬይዱን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የአገሪቱን የአቶሚክ ኤነርጂ ድርጅት ኃላፊ ነበሩ። ፍሬይዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የአገሪቱ የፓርላማ አባልም ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ከኢራን የኒውክሌር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸው ይነገራል። በቅርቡ ኤስኤንኤን ላይ አይአር ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒውክሌር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። እስራኤል በዚህ ጥቃት የገደለቻቸው 6 የኒውክሌር ሳይንቲስት መሆናቸውን ኢራን ገልጻለች። ማህዲ ቴህራንቺ በቴህራን የሚገኘው የኢስላሚክ አዝድ ዩኒቨርሲቲ ፕሬዚዳንት፣ አብዱል ሐሚድ ሜኑሸር ባሻያድ በሺቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ፣ አህመድ ራዛ ዙልፋጋሪ በሻሂድ በሄሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር፣ አሜር ሆሴን ፋቂ በሻሂድ ቤሽቲ ዩኒቨርሲቲ የኒውክሌር ፕሮፌሰር። በተጨማሪም ሞታል ቢዛዲህ የተሰኘው የኒውክሌር ሳይንስ መገደሉ ተገልጿል። የኢራኑ ታላቁ መሪ አያቶላህ አሊ ሐሚኒ አማካሪ አሊ ሐምኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመላክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎች የትኞቹ ናቸው? እስራኤል በዚህ ጥቃት ከመተቻቸው መካከል በናታንዝ በተሰኘው ከተማ የሚገኘው የኢራን ዋነኛ ዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግበዋል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴህራንና በአካባቢ ያሉ ወታደራዊ ስፍራዎች፣ ታብሪዝ በተሰኘው ከተማ የሚገኝ የኒውክሌር የምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታ ተሰምተዋል። ከቴህራን በስተደቡብ የሚገኘው የኢስፋሃን ከተማ፣ በስተደቡብ ምዕራብ የምትገኘው የኢራን ከተማ እንዲሁም በስተምዕራብ የምትገኘው የካርማንሻ ከተማ ጥቃት ተፈጽሞባቸዋል። የኢራን ታላቁ መንፈስ መሪ አሊ ካሚን ጥቃቱን ተከትሎ እስራኤል መራርና የከፋ ሕመም ዕጣ እንደሚገጥማት አስጠንቅቀዋል። በአምላክ ፈቃድ እንዲሁም በኢስላሚክ ሪፐብሊክ ጦር ኃይሎች ኃያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። ምዕራባውያን ሽብርተኛው ቡድን የሚሉት የኢራን አብዮታዊ ዘብ ማን ነው? ምን ያህል አቅም አለው? እስራኤል በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ለምን ፈጸመች? የሚሉት ጉዳዮች በሌላ ጊዜ እናያቸዋለን።